አፍ አውጥቼ አግዙኝ ያልኳቸው ሰዎች አሉ። የታክሲ ያጣሁባቸው ቀኖች አሉ። የምበላው ያጣሁበት ቀን አለ። ሴት ልጅ ነኝ፣ ብዙ ያስፈልገኛል። አግዙኝ። ልጆች አሉኝ። በእናታችሁ ያለኝ እቃ ይሸጥልኝ ብዬ ጠየቅኩበት ታይም አለ፣ ካስታወሳችሁ ማለት ነው። መኖር ሁሉ ስልችት ያለ መኖር ታውቃላችሁ። አንድ ሰው መኖር የሚናፍቀው መኖር ግን እንድኖር የሚያደርጉኝ ልጆች አሉኝ። መኖር የሚፈልጋቸው ልጆች አሉኝና ለነሱ መኖር ስፈልግ ደግሞ ለልጆቼ ማድረግ ሳልችል ስቀር ያመኛል። ይህን ማድረግ ያልቻልኩት ደግሞ ለምን የሚሉ ጥያቄ። በሰዓቱ ገንዘብ ነበረኝ፣ በሰዓቱ ተሰሚነት ነበረኝ። ዛሬ ግን የለኝም ማለት ትጠይቃላችሁና እና አሁን ልላችሁ የፈለኩት መስራት አልቻልኩም። ኦርደር ማውጣበት የለኝም እውነት ለመናገር ማለት ነው። ማዳም ቤት ግቢ የምትሉኝ ሰዎች ማዳም ቤት ገብቼ ስራ እየሰራው ይቺ ልጅ ሰህር ትሰራለች ብለው ለሴትዮ የነገሯት። ሴትዮ ደግሞ ልጆቿ በተኮሱ ቁጥር እኔን ነው የምትገላምጠኝ። እኔ እኮ ጠንቋይ አይደለሁም፣ እግዚአብሔር በሚያውቀው ለእናንተ ደስታ ብዬ ለእናንተ ብዬ ነው ብን ብዬ ያለ ምንም ገዳም የገባሁት። ገዳም ገብቼ ግን ተመልሼ መጥቼ ለእግዚአብሔር ሰጥቼው መቀመጥ እችላለሁ አይደል እንዴ? እኔ መቀመጥ እችላለሁ፣ ግን ሰው ነኝ፣ ስጋ ለባሽ ነኝ። ብዙ ነገር ያስፈልገኛል። ስራ መስራት አለብኝ፣ ቤተሰብ አለኝ አይደል እንዴ? ከዚህ በላይ ምን እንደሆንላችሁ ነው የፈለጋችሁት? ምን እንዳደርግ ነው የፈለጋችሁት? እሺ ምን ላደርግ? ለእናንተ ልጥፋላችሁ? ታንቄ እንደሞት ራሴን እንዳጠፋ ነው የምትፈልጉት? ያን ማድረግ አልችልም። ልጆች አሉኝ። ለዛ ነው እንጂ ለኔ ህይወት በቅቶኛል። ስልችት ያለኝ ህይወት ከሰለችኝ በጣም ቆይቷል። የቆየ መቼ ነው? የተከዳው ጊዜ፣ ማንነቴን ያጣሁት ጊዜ ነው የሰለችኝ ማለት ነው። እና አሁን በጣም የተሰማኝን ነገር ልነግራችሁ ነው። በገዛ ፊሽ ከሰው ጋር ተጣልተሽ ምናምን ትሉት ማንኛውም ሰው ሀፕን በሚያደርግበት ታይም ነው የተጣላሁት። እሱንም ፈትቻለሁ፣ ሰላም አውርጃለሁ። ማንም ሰው እንደሚያደርገው ነው ያደረኩት አይደል? እሱም ደግሞ ታርቀናል። ሰው ጋር ታገናኙት። ይህ የራሴ ጉዳይ ነው። በራሴ ጉዳይ ነው የመጣሁት። እኔ ፍቱ ብያለሁ። እኔ በራሴ ችግር አንዳንዴ ሲከፋችሁ ሰው ያስፈልጋችኋል። የምታለቅሱበት ስልክ ደውላችሁ የምታናገሩት ሰው ያስፈልጋችኋል። ከዛ ሁሉ እኔ ርቄያለሁ። ያም ደግሞ የሆነው የሌለ ስም ስለተሰጠኝ። ያንን ሁሉ ስም እኮ እድሜ ልኬን እኮ አፍኜ ተሸክሜ የያዝኩት ነው አይደለ? ይዤው የኖርኩት ነው። ዛሬ ግን በየሄድኩበት ለምን እሳደዳለሁ? ለምን ሰርቼ አልበላም? ለምን አተውኝም? ለምን እኔን አተውኝም? ለምን ሰርቼ አልበላም? ሰርቼ እንዳልበላ ራሱ በሄድኩበት እየተከተላችሁ ነው የምትናገሩኝ። እየተከተላችሁ ማለት ነው። ስለሰደባችሁኝ አልከፋኝም። ግን የከፋኝ ምን እንደሆነ ታውቃላችሁ? ስራ መስራት፣ ገንዘብ ማግኘት እየፈለኩኝ ማግኘት ስላልቻልኩኝ ብቻ ነው የተናደድኩት። ለራሴ የተሰማኝ ማለት ነው። ገንዘብ ሰርቼ ማግኘት በምፈልግበት ማግኘት ስላልቻልኩኝ እንጂ ስለሰደባችሁኝ መተታም ደግምታም ምናምን ስላላችሁኝ አልከፋኝም። ራሴን እኔ ነኝ የማውቀው። ራሴን እኔ አውቀዋለሁ። ብዙ ነገር አሳልፌያለሁ። ከማዳም ቤት ገብቼ እየተናገራችሁ ስራዬን ያስፈታችሁ ሰዎች ብዙ አላችሁ። በጣም ብዙ የማይነገርላችሁ ማለት ነው። ስለዚህ ከዚህ ኑሮ እንዴት ነው መኖር የሚቻለው? እንዴት ነው መስራት የሚቻለው? ይሄን ለመናገር ፈልጌ ነው። መናገር ብችል ብዙ መናገር አንዳንድ ሰው ተናግሮ ያሳምናል ታውቃላችሁ። እኔ ግን ተናግሬ ማሳመን አልችልም። ተናግሬ ይሄ ነው ብሎ መናገር አልችልም። የሚሰማችሁ ሰውና የማይሰማችሁ ሰው በጣም ልዩነት አለው። የሚያቀርባችሁ ሰውና የማያቀርባችሁ ሰው በጣም ልዩነት አለው። ተናግሬያለሁ የምትሏቸው ሰዎች በሙሉ ተመላልሼ ተናግሬያለሁ። ተመላልሼ ነው የተናገርኩት። እስኪ አግዙኝ። እኔ ዛሬ ያለሁት እዚህ ቦታ ነኝ፣ ዛሬ ያለሁት እንደዚህ ነኝ እያልኩ ለብዙ ሰው ተናግሬያለሁ። ግን ማንም ይሄን ብሎ መልስ የሰጠኝ ሰው የለም። እና እንድታግዙኝ እፈልጋለሁ። አግዙኝ፣ በማርያም አግዙኝ። በእውነት መኖር እፈልጋለሁ። እኔ ሳንዴታችሁ አይደለም እንዴ?
በሰዓቱ እንደዛ ብን ስታደርጉኝ ከጎኔ የቆማችሁ ሰዎች ነበራችሁ አልነበራችሁም? እኔ ግን ለእግዚአብሔር ሰጥቼ ሁሉን ነገር ትቼው ነበረ። ግን ማዳም ቤት ገብቼ ራሱ መስራት አልቻልኩም። ዛሬ ወጥቼ እዚህ ጋር የምናገረው ስለባሰኝና መናገር ስላለብኝ ማልቀስ ፈልጌ አይደለም። አላለቅስም። ብዙ ነገር ችያለሁ፣ ብዙ ነገር አሳልፌያለሁ። ዱላ ይሻላል ለሰው ልጅ ማለት ነው። በዛኔ ሰዓት ስታንከባክቡኝ ከሀገር ሀገር ስታሳድዱኝ እንኳን ሴት ናት ከጎኗ እንቁምላት ያላችሁኝ ያላችሁ የላችሁም። እንዲያውም እውነቴን ነው የደበቃችሁት። እውነት እያለኝ እውነቴን የደበቃችሁት ይዛኔ ነበረ። በአሁኑ ሰዓት ግን ባህር ስተኛ ማንም እንትን ያለኝ ሰው የለም። ለታክሲ ብር ሰጣ ማለት አቤን ዲዛይን በሰዓቱ ክፉ ያልኳት ሴት ግን ነይ ብላኝ ከቤት አስጠግታኛለች። ለጊዜው ያለሁት እሷ ጋር ነው። ግን ክፉ አንሁን፣ በዚህ ልክ ክፉ አንሁን፣ በዚህ ልክ አታሳድዱኝ። በዚህ ልክ እኔ የሰው ነብስ አላጠፋውም። ለሰው ልጅ ደግሞ መተት አላደረኩም። እውነት በእግዚአብሔር በሚያውቀው ለሰው ልጅ ምንም አላደረኩም፣ ምንም አላደረኩም። እናንተን ፈርቼ ወይም ደግሞ ይሄን ብዬ አይደለም ገዳም የገባሁት ማለት ነው። እግዚአብሔር ፍርድ አለው ብዬ ነው እግዚአብሔር ጋር አንድ ልብስ ይዤ ነው የገባሁት ስገባ ማለት ነው። ግን እግዚአብሔር አላሳፈረኝም፣ ተመልሼ መጣሁ። ማዳም ቤት ገብቼ ግን እስኪ ራሴን ልደብቅ ብዬ ማዳም ቤት ገብቼ ስራ ስሰራ ግን ልታሰሩኝ አልቻላችሁ። እስቲ ለሴትዮዬ አሳልፋችሁ ትሰጡኛላችሁ? ለሴትዮዬ አሳልፋችሁ ትሰጡኛላችሁ? እንድትገለኝ ነው? ምን እንድታደርገኝ ነው? እስኪ ንገሩኝ በማርያም። በጣም ክፉ አትሁኑ፣ በዚህ ልክ ክፉ አትሁኑ። ያሳዝናል። ማርያም በጣም ክፉ ሰው አትሁኑ እና ይልላችሁ ፈልጌ ነው። ብዙ ማለት አልፈልግም።